ሰበር መረጃን እነሆኝ ህወሓት ወደ ግልጽ ጦርነት ተሸጋግሯል። የፕሪቶሪያን ስምምነት በይፋ አፍርሷል። የትግራይ ዲሞክራሲያዊ ስምረት በወጣቶች ህይወት መቆመር ይብቃ። ይህ የጥፋትና የሴራ ቡድን በህዝብ ስም እየነገደ የህዝብን ፍትሃዊና ተገቢ ጥያቄዎችን ለጠባብ ፖለቲካዊ አጀንዳ መሸፈኛ ሲጠቀሙበት ቆይቷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያን የሰላም ስምምነት በመጣስ የህዝባችንን ደህንነት አደጋ ላይ የሚጥል የጦርነት ዘመቻን ጀምሯል። የዚህ ቡድን ባህሪና ተግባር በተጨባጭ ሲታይ በስግብግብና ጨካኝ ፍላጎቱ ምክንያት የትግራይን ህዝብ ከባድ ዋጋ ሲከፍል ቆይቷል። አሁንም እየከፈለ ይገኛል። ህግና ስርዓትን በማረጋገጥ የፕሪቶሪያን ሙሉ በሙሉ በማፍረስና ጸረ ህዝብ ከሆነው የሻዕቢያ ስርዓት ጋር በማበር ከተጠያቂነት ለማምለጥ ሲል አካባቢያችንን በቀጣይ ሁካታና ብጥበጣ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የጦርነት ትንኮሳን ጀምሯል። ይህ ጸረ ህዝብ የሆነው የጥፋት ቡድን በሚከተለው የተሳሳተ የፖለቲካ ጉዞ ስሌት እስካሁን የፈጸማቸው ወንጀሎች ሳይበቃው የቀረበለትን ተደጋጋሚ የሰላም ጥሪና የህዝቦችን ምህላ ወደ ጎን በመተው ጦርነትን ለማጫር ሲያደርግ የነበረውን የተቀነባበረ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል። የትግራይ ህዝብ ያለፈው ይበቃኛል፣ ከእንግዲህ የሚደረግ ጦርነት እኛን አይመለከተንም በማለት ምርጫው ሰላም መሆኑ በተደጋጋሚ አረጋግጧል ተናግሯል። ቡድኑ ባካሄዳቸው መድረኮች እንኳን ሳይቀር ህዝቦችን ምርጫው ሰላም ብቻ መሆኑን ደጋግሞ ገልጿል። ይሁን እንጂ ይህ የጥፋት ቡድን ከውስጥና ከውጭ የቀረበለትን የሰላም ጥሪ በትዕቢትና በድንቁርና ውድቅ በማድረጋቸው በወደቀው አመራር ሳይጸጸት ደግሞ የጦርነት እሳት በድጋሚ እያነደደ ይገኛል። ይህ ቡድን በአውራ ድንበር የጀመረው ጦርነት የትግራይ ህዝብ ተመልሶ እንዲጠፋና እርሱ ከጠያቂነት እንዲያመልጥ የሚረዱትን የጥፋት መንገዶች ሁሉ እንደ ስሌት በመከተል ወደ ጥፋት አዘቅት እያመራ ይገኛል። በጓዶቻችን ቀይ ደም የተፈረመው የፕሪቶሪያ የሰላም ስምምነት ገና ከጧቱ ያልተዋጠላቸው ይህ ቡድን ከህግ ግድፍ ጋር በመላላክ ውሉን ለማፍረስ ብዙ ከሄደ በኋላ አሁን ላይ በይፋ አፍርሶታል። የትግራይን መሬት የጦርነት አውድማ ማድረግ የሚፈልጉት ሻዕቢያና ሌሎች የውጭ ኃይሎች የገንዘብና የጦር መሳሪያ ድጋፍ እንዲያቀርቡ የጥፋት ቡድኑ ደጋግሞ የሰው ኃይል እንዲቀርብለት እንዲሁም በተፈጥሮ ሀብት በማዕድንና በሌሎች የመንግስት ንብረቶች ላይ ዝርፊያ በመፈጸም ለጦርነት ዝግጁ እንዲሆን ስምምነቱ ላይ ደርሷል። ይህ ቡድን በሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋርና ጎንደር ክልል የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን አጠናክሮ ሊገባበት እንደሆነ ለህዝብ እንኳን በይፋ ሲያደርግ